ሰላም ጤና ይስጥልን ውድ የነጋድረስ ተማሪዎች እንዴት አላችሁ? እነሆ ኤፕሪል 11 የኒውዮርክ ሴሽን ጅማሬ ላይ እንገኛለን። እንደ አጠቃላይ የዊክሊ ሴሽኑን አካሄድ እንግዲህ ዛሬ ከኤዥያን ጀምሮ የነበረውን ሁነቶችን አማክለን በአጠቃላይ ደግሞ ከዊክሊ ፐርስፔክቲቭ ሀሳቦቻችን ምን መሆን አለባቸው የሚሉትን ጉዳዮች በተለይ እየተማርናቸው ካለው የኢቺሞኩ እሳቤ አንጻር የምናነሳቸው ፖይንቶች ይኖራሉ። እነሱን በደንብ አይተን ምናልባትም ለዚህ ሳምንት አጠቃላይ እይታችሁ ምን አይነት መሆን ሊኖርበት ይገባል የሚለውን ተመልክተን ወደ ኢቺሞኩ ክላሳችን የምንሄድ ይሆናል ማለት ነው። እንግዲህ እንደ አጠቃላይ በየትኛውም የገበያ እይታ ውስጥ ምን ጊዜም በተለይ ከዚህ ከታይም ፍሬም አንግል አንጻር ስትመለከቱ የትኛውንም ገበያ መመልከት ያለባችሁ በጣም ከትልቁ ታይም ፍሬም መሆን ይኖርበታል። ከዛ በየሳምንቱም ቢያንስ ደግሞ በተለይ እንደ ዴይ ትሬደር የትልልቆቹ ታይም ፍሬሞች እንቅስቃሴ ወዴት አቅጣጫ እየሄደ ነው የሚለውን መመልከት ያስፈልጋል። እንግዲህ ከመንዝሊው ቀለል ባለመልኩ ለመጀመሪያ ያህል የመንዝሊው የሚያሳየን አጠቃላይ ትሬንዱ ሙሉ ለሙሉ ዳውንዋርድ ገብቷል ማለት እንቸገራለን። ሙሉ በተሟላ ሁኔታ ይሄንን የሚያደርግበት አንደኛው ምክንያት ቺኮስፓናችን ከክላውዱ በታች አለመሆኗ ነው። ነገር ግን እንደ አጠቃላይ በተለይ ደግሞ ፕራይሱ ከኩሞ በወጣበት ሞመንት የቺኮስፓናችን እንደ አጠቃላይ ከፕራይስ መውረዷ ወይም መውጣቷ ወደ ታች ደግሞ በጠንካራ ሁኔታ የዳውን ትሬንድ እንቅስቃሴው መጀመሩን ማሳያ ነው። ምናልባት እዚህ ጋርም ይሄንን ትሬንድ ላይን ብናሰምር እዚህ የተሰበረውን እንቅስቃሴ እንመለከታለን። ስለዚህ ሜጀርሊ በሃየር ታይም ፍሬሙ ባያዙን ስንመለከተው ወደ ታችኛው ያደላ ነው። በተለይ ላስት ዊክም ያልኳችሁ ጉዳይ ነበረ። ላስት መንዝ ሲያልቅ የተዘጋው ከተንከንሰናችን በታች እንደመሆኑ መጠን which is heavily የሴለር ዶሚናንሱን የበለጠ ያደርገዋል ያልንበት እንቅስቃሴ ነበረ። ወደ ዊክሊው ስንመጣ ዊክሊው እንግዲህ ከፊት ለፊቱ በጣም ጠንካራ የሚባል በጣም የገዘፈ እንትንን መመልከት እንችላለን። ክላውድ መመልከት እንችላለን። ይሄ ክላውድ ምናልባትም ሄቪ እንደመሆኑ መጠን በዛው ልክ በጣም ደፍቆ ደግሞ ወደ ታች ያወረደበትም ሁነት ነበረ። በዚህ እንቅስቃሴ ምናልባት አሁን የሚኖረው እንቅስቃሴ ወዴት ነው ካለን ፊውቸር ኩማን ካያቸዋት ወደ ፖዚቲቭ እንቅስቃሴ የተቀየረችበት ሁነት አለ። ይሄ ሁነት የሆነበት እንግዲህ የቴንከንሰናችን በዚህ መልኩ ማነው ሴንኮስፓን ቱዋችን በዚህ መልኩ ስለሄደች ነው። ሴንኮስፓን ቱዋችን ደግሞ እዚህ ጋር የሆነችበት ምክንያት እዚህ ጋር ያለው እንቅስቃሴ ሜጀርሊ ሴንኮስፓን ቱ ማለት የቴንከንሰናችን እና የኪጁንሰናችን አጋማሽ ኤሪያ ናት ብለናል። ሶ ላስት ታይምም በተማርነው መሰረት አሁን ቴንከንሰናችን ደግሞ ኔክስት ወዴት ሊሄድ እንደሚችልም የተማርንበት ሁነት አለ። ባይዎች ይሄንን እዚህ ጋር አምጥተን በዘጠኝ ካንድሎች ውስጥ የነበረው እንቅስቃሴ ምን ይመስላል ሃይስት እና ሎወስት ፖይንቱ ነው ብለን እዚህ ጋር መሆኑን አይተናል። ስለዚህ በዚህ አካሄድ ላይክ ይሄኛው ካንድል አልቆ ይሄኛው ሁለተኛው አልቆ ካልሆነ በስተቀር ቴንከንሰኑ አዲስ ወይም ደግሞ አዲስ ሎወር ካልሰራ በስተቀር ቴንከንሰኑ በዛው ልክ ነው የሚቀጥለው ማለት ነው። ያ ማለት ኢደር ወደ ታች ወርዶ አዲስ ሎ ይፈጥርና ቴንከንሰናችንን ወደ ታች የሚያመጣበት እንቅስቃሴ ሊፈጥር ይችላል። አዘርዋይስ በዚሁ የአንድ ሳምንት እንቅስቃሴ ደግሞ ወደ ላይ ተመንጥቆ እስከ ቴንከንሰናችንም ሊሄድ ይችላል if it can surpass this area ማለት ነው። ይሄ አሁን ያለበትን ይሄ ኤሪያ ማለት ደግሞ በሎንግ ተርሙም ባይ ዊች ሴንኮስፓንቷችን ያለበት ሌቭል ስለሆነ በሎንግ ተርሙም በሚድ ተርሙም which is ኪጁንሰናችን ስላለ እዚህ ጋር እንዳጠቃላይ የማርኬቱ ሚድ ተርም ኤሪያ ይሄ ነው ብለን እንድንወስድ እንገደዳለን። ይሄንን ምናልባት በማስመር ደረጃ ደግሞ አስምረን ከኪጁንሰንስ እና የ25 ነው የምናየው ብለናል። የ26 ቀኖች ስለሆነ 25 ካንድሎችን ነው የምናየው ብለናል። ስለዚህ በዚህ ኬዝ ይሄኛው ሳምንት እንዳጠቃላይ ይሄኛው አካሄድ እዚህ ጋር እዚህ መሃል ላይ መጥቶ እዚህ ፖይንት ላይ የሆነው ሞስት ፕሮባብሊ ኪጁንሰናችን በዚሁ ሊቀጥል እንደሚችል ማሳያ ነው። አለስ አዘርዋይስ ወደ ታች መጥቶ ከዚህኛው በታች ካልሆነ ወደ ላይ የሚሄደው ከዚህኛው በላይ ካልሆነ ቴንከንሰናችን በዚሁ ነው የሚቀጥለው ማለት ነው። ስለዚህ ለሚቀጥሉት ማለት ለዚህኛው ዊክ አለስ አዘርዋይስ መጥቶ ከዚህ ከፍ የሚልበትን እንቅስቃሴ ካልፈጠረ አዘርዋይስ ደግሞ ወደ ታች መጥቶ ኪጁንሰን ወደዚህ ካልመጥ ማነው ፕራይስ ወርዶ ቴንከንሰኑን ካላመጣው the same type of በእነዚህ መሃል ነው እንቅስቃሴው ማለት ነው።
ግን በኃይለኝነት ምን የትኛው እንቅስቃሴ ይበልጣል ካላችሁኛውን በዊክሊው ሞር ኦፍ በክላውዱ ሪጀክት የተደረገበት እንቅስቃሴ አለ። እዚህ ለመውጣት ጥሮ ወደኋላ የተመለሰበት እዚህኛው ላይ የተሰበረበት እንዳጠቃላይ የቢሪሽ ሳይድ የሚበልጥበት ነው። በዚህ ኬዝ የዊክሊውን ስትመለከቱት አንድ ፖይንት ብቻ የፊውቸር ኩሙዋ ብቻ ቡሊሽነስን ታሳያለች። እሷም ደግሞ መስተካከያ ታይሟ እንዳልኳችሁ አሁን ዊዝን የሆኑ ሞመንቶች ላይ ቴንከንሰን ኢደር ወደዚህ በመሳብ ወደታች የሚመጣ ከሆነ ሴንኮስፓንቷችንም ወደታች መምጣቱ አይቀርም ተመልሰ። ለምን? ምክንያቱም ቴንከንሰናችን ወደታች ስለሚወርድ ማለት ነው። ዞሮ ዞሮ ይሄ ሃየር ታይም ፍሬም እይታ ነው። ወዴት እንደሚሆን አሁን በቀረበው ጊዜ እይታ ላይ ምንም አይነት ሄቪ የሆነ ልዩነት አያመጣም። በተለይ ግን ወደ ታችኛው ታይም ፍሬሞች በወረድን ቁጥር አሁን ላይ እየተደረጉ ያሉት ነገሮች ተደራጅተው የሳምንቱ መጨረሻ ላይ የዊክሊው የመጨረሻ የካንድል ሁነት የሚያሳየን እንደመሆኑ ከዛ ሐሳብ አንፃር ነው ማለት ነው። በዴሊው እንግዲህ ዴሊው ላስት ታይምም ማርኬቱ ካለቀ በኋላ እንደተመለከታችሁት ኢንዴፊኒትሊ ኤንድ ስዊዝምን ሰብሮ ወጥቷል ማለት ነው። ሰብሮ ደርዝ የኩሞ ስብራትን አሳይቷል። በዚህ ኬዝ እንግዲህ ይሄ በተማራችሁት መሰረት ይሄ ጊያኩተን ያልነውን እሳቤ ያሳየናል። በተለይ ደግሞ ምንድን ነበረ ጊያኩተን ያልነ ዋነኛ እሳቤ ምንድን ነበረ? ሜጀርሊ እዚች ጋር እንምጣና ሜጀርሊ አሁን ይሄ ጊያኩተን ነው እንዳንለው አስቀድሞ ይሄኛው ብሬክ አልተደረገም። ማነው ጎልድ ክሮስ ዴስ ክሮስ አልመጣም። ቺኮስፓናችን ነው አስቀድሞ የመጣችው። ግን ይሁንና ኔጌቲቪቲውን ወይም የማርኬቱን የወደታች እንቅስቃሴ ግን ሜጀርሊ የሚያሳዩ እንቅስቃሴዎች ነበሩ። ጆንሰን ወደታች ነው የሚያሳየው፣ ቴንከንሰን ወደታች ነው የሚያሳየው ወዘተ። በዛውም ልክ ደግሞ ፕራይስን ቺኮስፓን መስበሯ በራሱ ትሬንዱ ስለመሰበሩ ይሄ ወደ ላይ የተመሰረተ የነበረው ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ እየሰራ የነበረው እዚህ ጋር መጥቶ አዲስ ሎር ፖይንት መስራቱን ማሳያ ነው ማለት ነው። ስለዚህ ከዚህ ሳቢ በመነሳት ወደታች እንቅስቃሴውን ሊያደርግ ስለመቻሉ ማሰብ እንችል ነበረ ማለት ነው። በዚህ እንቅስቃሴ በዛው ልክ 8 ብላችሁ እዚህ ጋር 8ቱን ስቆጥሩትና በ9 ማለት ነው 9 ካንድሎችን ከዚህ እቺኛዋንም ስለምንጨምራት እዚህ ፖይንት ላይ ምን ማሰብ እንችል ነበር? ኦብቪየስሊ በሚቀጥለው ልክ ከዚህኛው ቀን በኋላ ይሄ ሃፕን ካደረገ በኋላ በሚቀጥለው ቀን ኦብቪየስሊ የቴንከንሰናችን ወዴት ትሄዳለች? ወደዚህ መምጣቱ አይቀርም። ለምን? አሁን እቺኛዋ ፖይንት ላይ ማለት ነው እዚች ፖይንት ላይ መምጣቱ አይቀርም። ለምንድን ነው እንደዛ የምንለው? አንለስ አዘርዋይስ ይሄ አዲስ ኒው ሎ ወይም ደግሞ ከዚህ ጋር መጥቶ ሃይስት ሃይ ካልፈጠረ በስተቀር ቴንከንሰን ወደታች ነው የሚለው። ያ ማለት በአጭር ጊዜው ወደታች ይሄዳል የሚለውን ሐሳብ ይሰጠናል ማለት ነው። ራይት። ስለዚህ በዚህ ኬዝ እኮ ላይክ አንድ እንቀጥልና ቴንከንሰኑን አያችሁት የቱ ጋር እንደመጣ ኤግዛክትሊ አሁን ያልኳችሁ ቦታ። ይሄ የሆነበት ምክንያት ለምንድን ነው? አዲስ ሎ ሰራ፣ እዚህ ጋር ደግሞ ሃይስት ፖይንት የነበረው ወደዚህኛው ዝቅ አለ። ምክንያቱም ኮንሲደር የምናደርገው 9 ካንድሎችን ነው ብለናል። እዚህኛው ላይ ያቆማል 9ኛው ካንድል። ስለዚህ ሃይስት ፖይንቱ ለዚህ ኤሪያ ይሄኛው ይሆናል ማለት ነው። ስለዚህ አሁንም 1 2 3 ይሄንን ከጨረሰ በኋላ ዝቅ ማለቱ አይቀርም ወደዚህኛው። ይሄኛውን ከጨረሰ በኋላ ወደዚህኛው ዝቅ ማለቱ አይቀርም። as you can see ያ የወረደ የመጣበት ምክንያት ይሄው እዚህ ጋር እዛ የሆነበት ምክንያት the same thing እዚሁ ጋር በዚሁ ጋር እቺኛዋ ካንድል ነበረች። አሁን እቺኛዋን ነው ኮንሲደር የምናደርገው። አሁንም አዲስ ሎ ካልሰራ በስተቀር ሃይስቱ ይሄ ነው። አዲስ ሎ ከሰራ ደግሞ ዝቅ ይላል ማለት ነው። ስለዚህ ኔክስቱንም ስናየው አሁን ዝቅ ያለበት ምክንያት እዚህ ጋር አዲስ ሎ ስለሰራ ነው። ሃይስት ፖይንታችን እቺኛዋ ናት፣ ሎስት ፖይንታችን እቺኛዋ ናት። አሁን ወደደም ጠላም አዲስ ሎ ከሰራ ቴንከንሰኑ ወደታች ይወርዳል። ካልሰራ ግን ወደደም ጠላም ከዚህኛው ሃይስት ፖይንት መጥቶ ካልበለጠ በስተቀር ቴንከንሰኑ በምንም ተአምር እንትን ሊል አይችልም ማለት ነው። ወይ ቀጥ ነው ሊል የሚችለው አለበለዚያ ወደ ላይ ሊታጠፍ አይችልም ማለት ነው። ስለዚህ ስቲል ቢሪሽ ሳይድን እንደያዘ እናያለን ማለት ነው። እሺ አሁንም እዚህ ጋር አዲስ ሎ ሰራ፣ ከዛስ እዚች ጋር እቺኛዋን ፖይንት ነው የምንወስደው። አሁንም ወደታች ማሳየቱ አይቀርም። ስቲል አሁንም ከዚህ ሎ ከሰራ የበለጠ ወደታች ይወርዳል። ካልሆነ ደግሞ ወደዚህኛው ሲመጣ በተለይ ወደዚህኛው ሲመጣ ደግሞ ላጥ ብሎ ሲወርድ ትመለከቱታላችሁ። አሁን ስንት ካንድል አሉ? 3 3 2 አይደል? ስለዚህ አሁን ቀጥሎ የሚመጣው ካንድል ኦብቪየስሊ ከዚህኛው ነው የነበረው ሃይስት ፖይንት። አሁን ሃይስት ፖይንቱ የቱ ጋር ይመጣል ማለት ነው? እዚህ ጋር ይመጣል ማለት። እስቲ እንመልከተው። አያችሁት? ስለዚህ ይሄ ባይ ዲፎልት የሚያሳየው ከዚህኛው ፖይንት ጀምረን ገበያው ወደታች ሊሄድ እንደሚችል ማሰብ እንችል ነበር ማለት ነው።
አሁንም በሚመጡት ቀናቶችም ምናልባት ስለ ኢቺሞኩ ባወራንና በተማርን ቁጥር እያወቃችሁ ስትመጡ ሜጀርሊ ኮንሲደር ማድረግ ያለባችሁ ምናልባት በባክ ቴስቲንግ ፎርማቱም ማረጋገጫ ወዘተ ወዘተ ስትሉ የነበረውን እያንዳንዱን እግር በእግር የሚከታተል እንቅስቃሴን ይሄንን ራሳችሁ ኤክሰርሳይስም አድርጉበት ብያችኋለሁ። በተቻለ ሞር ኤክስፒሪየንስ እንዲኖራችሁ ሞር የገበያ እይታው ካልኩሌሽኖቻችሁ ወሳኝ እንዲሆኑላችሁ ያንን ማድረግ ግዴታ ነው። እዚህ ፖይንት ላይ ከመጣ በኋላስ እቺንም ላሳያችሁ ከህግ አንፃር እዚህኛው ፖይንት ላይ ከመጣ በኋላ ሞስት ፕሮባብሊ ይሄንን በምን ማሰብ እንችላለን መሰላችሁ? እዚህ ጋር አምጥተን አሲፍ ይሄንን 9 እንቆጥራለን ብያችኋለሁ አይደል? which is 9 ማለት 8 ባሮች ማለት ነው። ይሄኛውንም ስለሚጨምር መቁጠሩ አይደል? ስለዚህ በዚህ ኬዝ እዚህ ጋር አሁን ይሄ አንለስ አዘርዋይስ ከዚህኛው ሌቭል መጥቶ አዲስ ሎወር ሎ ካልመሰረተ በስተቀር ቴንከንሰናችን ቀጥ ልትል እንደሆነ ማወቅ እንችላለን። ለምን አዲስ ሎ እዚህ ጋር የሚፈጠር ስለሌለ። ስለዚህ አማካኝ ፖይንቱን በመፈለግ ሂደት አትሊስት 1 2 3 4 ቀናቶችን መጠበቅ አለብን ሎወር ሎ ወደዚህ እንዲመጣ ማለት ነው። ማነው ሃይስት ፖይንቱ። እስከዛ ደግሞ ወደ ላይ የሚመለስበት እድል ደግሞ ሊፈጠር ይችላል። በምን ምክንያት? ቴንከንሰን ወደ ጎን ቀጥ ብሎ መሄድ ሲጀምር ኢን ደ ሚድ ተርም እንዳጠቃላይ ማርኬቱ ምን ማለት ጀመረ ማለት ነው? ቀጥ ብሎ መንቀሳቀስ ጀመረ ማለት ነው። ይሄንን ደግሞ ራሱ ኪጁንሰኑን መመልከት እኮ እንችላለን። ኪጁንሰኑን ስንት ቀን ነው ብለናል? 26 ቀን ነው። ስለዚህ 25 ባሮች እንቆጥራለን። 25 ባሮች በመቁጠር እስከ ሃይስት ፖይንቱ ይሄ ነው፣ ሎስት ፖይንቱ ይሄ ነው። ስለዚህ እዚህ ጋር እንደምትመለከቱት ኪጁንሰናችን እዚህ ጋር ናት። አንለስ አዘርዋይስ አዲስ ሎወር ሎ ካልተፈጠረ በስተቀር ይሄ ኪጁንሰናችን ቀጥ ብሎ መሄዱ አይቀርም። ያ ማለት ምን ማለት ነው? እዚህ ኤሪያ ላይ እንደዚሁ እየተንሳፈፈ አትሊስት ማርኬቱ እዚህ ጋር መጥቶ እነዚህን ደምሮ እቺኛው ሃይስት ፖይንቱ ከዚህኛው ዝቅ ካላለ በስተቀር ኪጁንሰናችን ዝቅ አይልም ማለት ነው። ስለዚህ 1 2 3 4 5 6 7 8 9 10 11 12 ካንድሎች በኋላ ነው አስፋራስ እቺኛዋን ሎወር ሎስ ከጠበቀ ድረስ እቺኛዋን ሎስ ከጠበቀ ድረስ ከዚህኛው ሎ ከወረደ አዲስ ሎ ሰራ ማለት ነው። ግዴታ ኪጁንሰናችንም ወደታች ይወርዳል። ባይ ዲፎልት በራሱ ዳውን ትሬንድ ላይ ነው ልንል እንችላለን። ከዚህኛው ፖይንት ደግሞ ካልወረደ የሚንሳፈፈው በእነዚህ መሃል ይሆናል ማለት በዚሁ መሃል ይሆናል ማለት ሃይስት ፖይንቱ እዚህ ጋር መጥቶ እስካላለቀ ድረስ አያገባንም ማለት ነው። እነዚህ ነገሮች ላጥፋቸው ጋይስ፣ እናንተም በማስረዳት ሂደት እዛው ስለማላጠፋቸው ግር እንዳያሰኙአችሁ። ያው ማግኔቶቹ ይኖሩ ለክፉም ለደጉም ማግኔቶቹ ሜጀር እንትኖች ስለሆኑ በዚህ እይታ ባይ ዲፎልት ምን ማለት እንችላለን ማለት ነው? ቀጥ ሲል ሜጀርሊ ወደ ኋላ ሊመለስ የሚችልባቸውን እድሎች እየፈጠረ ነው ማለት እንችላለን ማለት ነው። በዛው ደግሞ ይሄኛው ወደ ታች ሲወርድ ሴንኮስፓናችን ይጠብቀዋል ምናምን የሚሉትን ነገሮች ያው እንትን ማለት ይኖርብናል። ዞሮ ዞሮ ወደ አሁኑ ማርኬት እንምጣ። አሁን ወዳለው ማርኬት ስንመጣ አሁን ላይ ባለው ሁነት ቀጥ ብለዋል ሁለቱ። ስለዚህ የኔክስቱ የቴንከንሰን እንቅስቃሴ ወዴት ነው? ሜጀርሊ መጀመሪያ ቴንከንሰናችን ወዴት ሊንቀሳቀስ እንዳሰበ እንመልከት። ስለዚህ በሚቀጥሉት 2 ቀናቶች እዚህ ጋር እንደምትመለከቱት ይሄ መጥቶ ነገ በዚሁ ፖይንት የሚቀጥል ከሆነና አዲስ ሎወር ሎ ከዚህ በታች በተለይ ከ97.32 ዝቅ ካላለ በስተቀር ቴንከንሰናችን በዛችሁ መጠን የምትቀጥል ይሆናል። ስለዚህ ይሄንን አምጥተን እዚህ ጋር እቺኛዋን መስመር ማስመር እንችላለን። የመጀመሪያው ስለዚህ ነገ የምትቀጥለው እቺ ናት የምትሆነው። ዛሬ ለምንድን ነው እንትኔ በጣም እንዲስቲ እዛው እያስረዳችሁ ስለማላጠፈው ታውቃላችሁ። የሆነ አብስትራክት ሆነብኝ እኮ እንትኑ በጣም ተበለሻሽቶ። ሶ ሜጀርሊ አሁን እቺኛዋም ቴንከንሰኗ ሞስት ፕሮባብሊ አንለስ አዘርዋይስ እቺኛዋ መታ ከዚህኛው በታች አዲስ አቋም ካልፈጠረች በስተቀር ምን ይላል ማለት ነው? ወይ ወደዚህ ለመጎተት ሄዳል ወይ ወደዚህ ለመጎተት መሄዱ አይቀርም at some point። በዚሁም ይቀጥል by which ይሄ ሜጀርሊ ምን ላይ ዲፈር ያደርጋል? እያንዳንዱ የታችኛው ታይም ፍሬም ምልከታም ላይ ዲፔንድ ያደርጋል። በዛው ልክ እስቲ ኪጁንሰናችን ወዴት ልትሄድ ትችላለች? ኪጁንሰናችንን ደግሞ የምንመለከተው ከዚህች እንነሳና
25 ባሮች ነው ብለናል። ስለዚህ 25 ባር ይሄ ነው። በ26 ካንድሎች ብለናል which is በዚህኛው 25 ባር ነው የሚሆነው እቺኛዋንም ኢንክሉድ ስለሚያደርግ የመጨረሻው። በዚህ ኬስ አሁን ነገ ወዴት ይመጣል? ዝቅ ይላል ማለት ነው ወደዚህ ራይት። ስለዚህ ነገ ዝቅ ባለበት እንቅስቃሴ ነገ ዝቅ በሚልበት እንቅስቃሴ ኪጁንሰናችን እዚች ጋር በሚመጣበት ጊዜ unless otherwise ከዚህ ወደታች ሌላ አይሰራም በሚለው ሐሳቤ ኪጁንሰናችን ወዴት ትመጣለች ማለት ነው። ኪጁንሰናችን ከዚህ ትነሳና ኔክስት ነገ እዚችኛው ፖይንት ላይ ትመጣለች ማለት ነው። አያችሁ አሁን የኪጁንሰንን የቴንከንሰንን ምናምን አቅጣጫዊ ምልክቶች የመረዳት ስራ የሚሰጣችሁ ይሄ። ከዛስ አስገራሚው ነገር እኮ በዚሁ ከቀጠልና ይሄኛውን ሎ ካልነካው አሁንም ምን ማሰብ ትችላላችሁ ማለት ነው which is ከነገ ደግሞ ስንጀምረው አሁን ከዚህኛው ፖይንት ነገ አዲስ ከሚሰራው ካንድል ደግሞ ተነስተን ስናየው 25 የሚሆነው obviously እዚህኛው ላይ ነው አይደል? ስለዚህ እዚህ ጋር ይመጣል አይደል? ኦኬ ከነገ ወዲያ በሚሰራው ደግሞ በዛው ልክ ከመጣ ደግሞ 25ኛው የሚሆነው obviously የትኛው ይሆናል ማለት ነው? እዚህ ጋር ነው የሚወርደው። ከዚህ ተነስቶ በዚህ ጋፕ አማካኝነት ምን ይሆናል ማለት ነው? እዚህ ጋር ይመጣል ሃይስት ፖይንታችን። ስለዚህ በዛ አማካኝነት ቴንከንሰናችን ተነስቶ ወዴት ነው የሚሄደው ማለት ነው? ላጥ ብሎ በዚሁ የሚቀጥል ከሆነ ላጥ ብሎ ወደዚህ ሌቭል ነው የሚወርደው ማለት ነው። ሄቪሊ በጣም ባደገኝነት ነው ወደታች የሚወርደው። በአንድ ጊዜ ወደ ቡሊሽነስ ሊቀየር ይችላል እያለ ነው ማለት ነው። እቺን በደንብ አስቧት። በዚህ ሳምንት የምታዩት ትልቅ የኢቺሞኩ ዲፈረንስም ሊሆን ይችላል። ምክንያቱም if you guys can tell this thing ሌላ ምን ያስፈልገናል ታዲያ? ምንም እኮ ያስፈልገንም ራይት። ስለዚህ if next ኬዙ ይሄ በዚሁ የሚቀጥል ከሆነ እስከዚህ ሌቭል እንደዚህ ሊመጣ ይችላል ማለት ነው። በዚህ መልኩ ሊዘጋ ይችላል ማለት ነው። ይሄ ማለት obviously ምንድነው የሚያሳየን? ምናልባት አዲስ ሎ የሚሰራ ከሆነ እንዳልኩት ከዚህ በታች መጥቶ ከዚህ በታች by any means መጥቶ የሚዘጋ ከሆነ obviously ቴንከንሰናችንም አብራ ትወርዳለች። ስለዚህ ሜጀርሊ ወደ ታች ሊወርድ ነው የሚል እንቅስቃሴ ይሰጣል። ባይ ዲፎልት ግን የዴይሊ እሳቢያችን አካሄዱ እንዳጠቃላይ ወደዚህ መዞሩ አይቀርም፣ በተለይ እዚህ ጋር በተፈጠረው ጋፕ አማካኝነት። ስለዚህ ኪጁንሰናችንን ጥንካሬዋን በመመልከት ሂደትም ኦን ዘ ዴይሊ ታይም ፍሬም ወደ ታች ሊጎተት ስለመቻል በዛው ልክ ደግሞ እዚህ ጋር አሁን የሚያሳየው በተለይ ዛሬ ብዙ ጊዜ እንደነጋድራ ሳይሆን ሰኞ ባትወስዱ ይመከራል ብያቸዋለሁ አይደል እንትኖችን። ያንን ያልኩበት ሜጀር ምክንያት ምንድነው? ሜጀርሊ በዋነኝነት እንቅስቃሴውን በመመልከት ሂደት ክሊር አውት የተደረገ ፒዩሪፋይድ የሆነ ምልከታ ላይኖራችሁ ስለሚችል ማለት ነው። ስለዚህ ያንን እንደ አንድ ምልከታ አስቡት። ከዛ እንቀጥላለን ወደ 4 hour ታይም ፍሬም እናወርደው። ወደ 4 hour ታይም ፍሬሙ ስናወርደው በዋነኝነት የሚያመላክተን ሜጀርሊ ወደ ዳውን ሳይድ በቃ ዳውን ሳይድ ነው የሚያሳይ። አዲስ ሎ ስለመስራት እያሰበ ስለመሆኑ ነው የሚያሳይ። ባይዊች ይሄንን በመመልከት ሂደት 3 ራይት ይሄንን አስመረን እንየው። ቴንከንሰናችን ኔክስት ወዴት ይሄዳል የሚለውን ግምት መጀመሪያ መገመት ላይ ነን። እንግዲህ አሁን አዲስ ከተማራችሁ ትምህርት አንፃር በዚህ እንቅስቃሴ በሚቀጥለው 4 ሰዓት ውስጥ ቴንከንሰናችን ወደዚህኛው ይወርዳል። ወደዚህ እቺኛው ቴንከንሰን መጣ ወደ ታች ትወርዳለች። ባይዊች ሪጀክት ተደርጎ ቴንከንሰኑም ወደ ታች አቅጣጫ የሚያሳይ ሲሆን ምን ማለት ነው? ሞር ቤሪሽ ነው ማለት ነው። ስለዚህ በሚቀጥለው 1 ሰዓት ከ18 ደቂቃ ይሄ አጠቃላይ ግስጋሴ ከፍ ብሎ ከዚህ በላይ የማይጨርስ ከሆነ በእርግጠኝነት ወደ ታች ትመለከቱታላችሁ ማለት ነው። የበለጠ ወደ ታች ሊሄድ እንደሚችል በዚሁ ኬዝ ኪጁንሰናችንንም እንመልከት። ኪጁንሰናችንም ወደ ታች አቅጣጫ እያሳየን ስለሆነ በዚህ ኬዝ ይሄንን አምጥተን 25 ቀናቶችን ኦኬ ይሄ ከፍ ያለ ነው። ስለዚህ በዚህኛው ኬዝ 25 ይታል 25 እዚህ ሄድ ራይት። ስለዚህ ኔክስቱን ወደዚህ ከዛ ግን ወደዚህ ነው የሚወርደው። አያችሁት? እዚህ ጋር እየተመለከታችሁ እሺ ሚድ ፖይንቱን የዚህ ያሰመርኩትን ሚድ ፖይንት ከተመለከታችሁት አሁን አናቱ ላይ አንድ አይነት ፖይንት ላይ ነው አይደል? እቺኛዋ መስመርና አያችሁት ቴንከንሰኗ። ከዛ ግን እቺኛዋ ሃይስት ፖይንቱ የሚቀጥለውን 4 ሰዓት ሞልቶ ወደዚህኛው ዝቅ ሲል ትንሽ ዝቅ ትላለች። ወደዚህኛው ሲመጣ ይሄንን ጋፕ ለመምላት ወደዚህኛው ሲመጣ ደግሞ የበለጠ ዝቅ ይላል ማለት ነው። ስለዚህ እንዴት ዝቅ ይላል? አሁን ከዚህኛው ተነስተን አሁን ካነሳንበት ፖይንት ተነስተን ላይክ ከዚህ ተነስተን እንደዚህ በመናሰብርበት ሂደት ይሄ 25 ነበር አይደል? ስንቀጥል ስቲል እዛው ጋር ነው ሃይስት ፖይንቱ።
ከዛ ወዴት ይወርዳል? ዝቅ ይላል። ከዛስ እዚህ ጋር በሚመጣበት ሳይት ቴንከንሰን ማነው ኪጁንሰናችንም ላጥ ብሎ እዚህኛው ሌቭል ላይ ይመጣል ማለት ነው። ያ ማለት በዚህ ኬዝ ቴንከንሰኑም ኪጁንሰኑም ወደታች የሚወርድ ከሆነ ኦኬ ኢፍ ዳት ኢዝ ዘ ኬስ ሁለቱም የሚያሳዩት ምንድነው? ቢሪሽ ሞመንተም መቀጠሉን ነው ብለናል። የአንድ ዳውን ትሬንድ አካሄድ ምንድነው ብለናል? መጀመሪያ ይመጣል ኪጁንሰን ማነው ቴንከንሰን ትራይ ያደርጋል። ከዛ ኪጁንሰን ትራይ ያደርጋል። ኢቭን ኪጁንሰኑን ካሸነፈ ቀጥሎ ማንን ያደርጋል? ሴንኮስፓኑን ያደርጋል። ዋን ስላልቻለው ወረደ። አሁንም መጣ ሪጀክት ተደረገ። ስለዚህ whenever አሁንም ተመልሶ እንዳልኳችሁ በዚህ አንድ ሰዓትና በአንድ ሰዓት ከ20 ውስጥ መልሶ ሪክሌም ማድረግ የሚችል ከሆነ ሜቢ እንቅስቃሴውን ከፍ ለማድረግ ሊጥር ይችላል። ምክንያቱም እቺ ሌቭል በጣም ሜጀር ሌቭል ስለሆነች 97.9 አካባቢ ላይ ያለው ሙሉ ሜጀር ኤሪያ ስለሆነ ማለት ነው። ስለዚህ በዚህ ኬዝ እንዳጠቃላይ አካሄዱ መመልከት ይቻላል። የአንድ ሰዓቱ is turning obviously ሙሉ ለሙሉ ቢሪሽ ሆኗል ማለት ይከብደናል። ከዚህ ግን ሪጀክሽኑ ከቀጠለና በሚቀጥለው 15 ደቂቃ ይሄ ሪጀክሽን ካለቀ ምናልባት ደግሞ ቺኮስፓናችን መጣ ከዚህ ውስጥ የምትወጣ ከሆነ ሄቪ የሆነ የወደታች ምልከታት መመልከት ትችላላችሁ። unless otherwise በዜና በምናምን በምንላቸው ጉዳዮች አጉል እንትን ማንነው ከሆነ በስተቀር ማለት ነው። ስለዚህ ሜጀርሊ የምንመለከተው አሁን የኒውዮርክ መክፈቻን ጠብቀን 15 ደቂቃውን ተመልክተን ይሆናል ማለት ነው። ወደ ሌሎቹ እይታዎች ሲመጣ እንግዲህ አጠቃላይ እይታው ይሄንን ይመስላል። ሞር ኦፍ ቢሪሽ ነው ማለት ነው። ዴክሷይ ሞር ኦፍ ቢሪሽ ነው። እቺኛው ሌቭል ሜጀር ይጠብቋል። ስለዚህ ይሄ ሜጀር ዲፈረንስ ሊያመጣ የሚችለው ይሄ ሌቭል ነው። የአንድ ሰዓቱን ምናልባት የቴንከንሰን እና የኪጁንሰን አካሄድን ለማሳየት ግን ማሳየት ስላለብኝ አንዴ አሁን ቀጥሎ የሚመጣው በሚቀጥሉት አንድ ሰዓታት እዚሁ ጋር ነው። ኦኬ እዚህ ጋር ሁለተኛውም ሰዓት ላይ እዚህ ጋር ነው። ከዛ በኋላ ነው ችግሩ የሚመጣው። ከዛ ወደ ቢሪሽነት በከባዱ የሚቀየረው መቼ ይሆናል ማለት ነው? አንለስ አዘርዋይስ እቺን ኤሪያ ከፍ ካላለ ከዚህ ሃይስት ፖይንቱ ከዚህ ተንደርድሮ እዚህ ጋር ስለሚመጣ ኦብቪየስሊ እዚህ አካባቢ ላይ እኛ ስናሰምር ምን ይሆናል ማለት ነው? ከዚች እዚች ይሆናል ማለት ነው። ስለዚህ በዚህ ኬዝ የሚያሳይ ምን ይሆናል? ቴንከንሰናችን መጥቶ ወደታች እዚህ ጋር ይመጣል ማለት ነው። ዋይል ኪጁንሰናችን እዛው ጋር እንዳለ ሆኖ ማለት ነው። ስለዚህ ይሄ የሚያሳየ ሜጀርሊ ሜቢ የኪጁንሰኑንም እርግጠኛ መሆን ስላለብን አንዴ ኪጁንሰኑ ወዴት ይሄዳል የሚለውን ማለት ነው። ያ ኪጁንሰኑ በዛው ነው የሚቀጥለው። በቃ በዚህኛውና በዚህኛው መሀል የታጠረ ስለሆነ ኪጁንሰኑ ለመቀየር አለስ ከዚህ መጥቶ ከዚህ በላይ ካልዘጋ ኦሬልስ ከዚህ በታች መጥቶ ካልዘጋ ኪጁንሰናችን ቀጥ ብሎ ኢኩሊብረም ፖይንቱ ይሄ ነው የሚሆነው። ስለዚህ ባለፈው እኮ ባስተማርኳችሁ እይታ ይሄንን ከተመለከታችሁት ማርኬቱ ከዚህ መጣ ወደታች መጣ፣ ወደ ላይ ተመለሰ፣ ጋፕ ፈጥሮ ከፈተ፣ እዚህ ጋር አዲስ ኤሪያ ፈጠረ፣ ከዛስ ተመለሰ፣ ሪጀክት አደረገና ተሰበረ። አያችሁት? ኢኩሊብረም ፖይንታችን ይሄ ነው ማለት ነው አሁን ላይ ያለንበት የአንድ ሰዓት። ስለዚህ በዚህ ኬዝ ሞስት ፕሮባብሊ ይሄንን ሰብሮ የሚዘልቅ ከሆነ ወደ ታች ይቀጥላል ማለት ነው። በዛው ልክ ደግሞ በጣም ፓወርፉል የሆኑ እንቅስቃሴዎች አምጥቶ ወደ ላይም ሊጓዝ ይችላል። ዊ ኔቨር ነው። እሱም መጠበቅ ግዴታችን ነው። በተለይ ደግሞ አሁን በሚቀጥለው 1 ሰዓት እና 2 ሰዓት አሁን ይሄኛው ተሟልቶ ልክ ዘጭ በሚልበት ሰዓት እዚህ ጋር የሚደግፈው አዲስ ከዚህ ሃየር ሃይ የፈጠረበት ኤሪያ ከሌለ በስተቀር እንትናችንን የሚያስቀጥለው ምን ይሆናል? ዝቅ ያስደርጋታል ቴንከንሰናችንን ማለት ነው። ስለዚህ በጥንቃቄ መመልከት ያለብን ለዛ ነው። ምናልባት በእንትን ኬዝ ደግሞ እንመልከት። በ15 ደቂቃው ኬዝ ይሄ ኤሪያ እንዳጠቃላይ ቴንከንሰናችን እዚህ ነው። ከዚህ በታች የሚፈጥር ከሆነ ቴንከንሰናችን ወደታች ማለቱ አይቀርም። አዘርዋይስ ደግሞ ከዚህ መታ ከዚህኛው ኤሪያ በላይ ካልወጣች በስተቀር ፖዚቲቭ ነው ልንለው አንችልም ማለት ነው። ስለዚህ ሜጀርሊ አስፋራስ እንትን እስካልን ድረስ እዚህ አካባቢ እስካየን ድረስ ከዚህ በላይ መጥቶ ከቀየረው ወደ ላይ ይወስዷል እንላለን። አዘርዋይስ ቀጥ ብሎ ነው የሚቀጥለው። በኪጁንሰናችን ኬዝ ደግሞ ይሄኛውን 25 እንቁጠር which is 25 ማለት ይሄ ነው። ስለዚህ በሚቀጥለው 15 ደቂቃ ኪጁንሰናችን ወዴት ትሄዳለች? ኦብቪየስሊ ሃይስት ፖይንት ወደዚህ ይመጣል። ስለዚህ ያ ማለት አሁንም ኪጁንሰናችን ወደታች ትዘልቃለች ማለት ነው። በሚቀጥለው 30 ደቂቃ ወደዚህኛው ዝቅ ይላል፣ ወደዚህኛው ኤሪያ ላይ ይመጣል። ለምን? ሃይስት ፖይንቱ ይሄ ስለሚሆን። ስለዚህ አሁን እንግዲህ እዚህ ሞመንት ላይ የሚፈጠሩትን ካንድሎች ልንቆጣጠራቸው አንችልም። ወዴት ሊሄድ ይችላል የሚለውን ብቻ ነው እንጂ you see። ስለዚህ ከዚህ ኤሪያ መጥቶ የሚበልጠው ከሆነ it's going to
change into a bullish sentiment ይቀየራል ማለት ነው። unless otherwise እነሱ ማረጋገጫዎች ካላገኘን ግን ፖዚቲቭ የሆነ እይታ አይኖርንም። that is why የማርኬት እይታችን መንዴ ቁጭ ብለን ማርኬቱ ምን እያደረገ ነው የሚለውን መመልከት መሆን ያለበት ማለት ነው። ወደ ቢትኮይን እንሄዳለን። ከቢትኮይን ስንጀምር ቢትኮይን እንግዲህ እኔ እዚህ ጋር እዚህ ስቴጅ ላይ ወስጄዋለሁ አስቀድሜ በራሴ ማለት ነው። ከዛ በእንትን ደግሞ ሳሳያችሁ ከዚህ ከ78 ኤሪያ ላይ ጀምረን የወሰድኩበት ኤሪያ አለ። በምንድነው ስሙ አምጡልኝማ በፕሮፊርሙ ምናምን ያልኳችሁ። ስለዚህ እንዳጠቃላይ ዴሊው እንደሚታየው ጠንከር ባለ ሁኔታ እየተንቀሳቀሰ ይገኛል። ኔክስት አሁን የዚህ የቴንከንሰናችን የመያዙ ጉዳይ ነው። ቴንከንሰናችን በመያዙ ሂደት አሁን ኔክስት ቴንከንሰናችን ነገ የሚመጣው ቴንከንሰን የቱ ጋር ይሄዳል ካልን ይቅርታ ትንሽዬ ከፍ ማለቱ አይቀርም ወደዚህ ትንሽዬ ከነገ ወዲያ ግን ወደዚህ ከፍ ይላል። በዚሁ አግባብ የሚቀጥል ከሆነ ከፍ ይላል ማለት ነው። ከነገ ወዲያ ላይ እስከዚህ ድረስ እስከዚህ ሌቭል ሊመጣ ይችላል ማለት ነው። ለዚህ ይሄ ከፍ አለ ማለት ኦብቪየስሊ ቡሊሽነቱን እያሳየን ይቀጥላል ማለት ነው። አሁን ባለው ሁኔታ ግን ተንከንሰኑ አስፋራስ ሆልድ አድርጎ እስከያዘው ድረስ ወርናት ኔጌቲቭ ላይ ነን ማለት አንችልም። ወደ ውስጥ ገብቶ ደግሞ ወደዚህ ለመሳብ የሚጥርም ከሆነ ሜጀር ሰፖርት ኤሪያችን የሚሆነው 78000 ሌቭል ይሆናል ማለት ነው። 78000 ላይ ሪጀክት አድርጎ ወደ ኋላ የሚመለስ ከሆነ እሱ ላይ መያዝ እንችላለን። አዘርዋይስ እኔ አሁን ኦልሬዲ የገባሁት ማነው ትሬድ ስለሆነ እኔ እንደ ፖዚሽን ትሬድ 2 ወርም 3 ወርም ሊይዝ ይችላል ባይዘው አስፋራ ትሬድ ውስጥ ከቀጠለ ድረስ ለኔ ማለት ነው ፐርሰናሊ። ለእናንተ ግን ያው ኢን ዲቴል ወደታች መውረድ ይኖርብናል። ከዛ በተረፈ ፎራውሩ እያሳየን ያለው ፖዚቲቭ እንትኑን መልሶ ማግኘቱን ነው። ትናንትና በጣም ታግሏል ይሄንን ኤሪያ። ከዛ ወደ ላይ የሄደበት እንቅስቃሴ ምናልባት ሜጀር ሊንግልፍ የተደረገበት ሌቭል አለ። ይሄንን ሌቭል ግን ለማስተካከል አሁን ያለው ሲናሪዮ በቢትኮይን በጣም አስቸጋሪ ስለሆነ ነው። it depends on the tweets that majorly የዩናይትድ ስቴትስ ዶላር የሚንቀሳቀስበትን ሆነ በደንብ አድርጎ እያየ ያለበት ሲናሪዮ ስላለ ማለት ነው። ከኢቺሞኩ ፐርስፔክቲቭ እዚቶን አፕ ትሬንድ ላይ ነው። ኦሬዲ በሃየር ታይም ፍሬም የገቡ ሰዎች መውጣት አለባቸው፣ በፍጹም መጠበቅ አለባቸው። ከዛ በተረፈ ግን በሃየር ታይም ፍሬም ለመግባት ይሄ በደንብ ሰብሮ ሊወጣ ይገባል። ይሄንን ጠብቃችሁ ዋንስ ቴንከንሰናችን የሆነች ጥፋት የምታሳየበት ሌቭል ሲመጣ መግባት እንችላለን። አሁን ባለው እንቅስቃሴ ይሄ ሌቭል እንዳጠቃላይ ቴንከንሰናችን በዚሁ ልትቀጥል ትችላለች። አለ አዘርዋይስ ከዚህ መጣ አዲስ ሎ ከሰራች ኢት ማይት ወደታች ሊመጣ ይችላል። አዲስ ሎ የሚሰራበት አጋጣሚ ከሌለ ግን ከዚህኛው ሌቭል በዚሁ ኤሪያ ላይ እየተንጇጇ ለተወሰነ ቀናት ይቀጥላል። ይሄኛው 1 2 3 4 ካንድሎች ከመጡ በኋላ ለተወሰኑ ቀናት ሳይሆን እስከ ለ24 ለአንድ ቀን ቢያንስ ምናምን እዚህ ጋር እስከሚደርስ ማለት ነው። ሶ ይሄ ከመጣ በኋላ ግን ቴንከንሰኑ አንለስ አዘርዋይስ አዲስ ሃየር ሃይ ካልሰራ በስተቀር በሚቀጥሉት 16 ሰዓታት ቴንከንሰናችን ላጥ ብላ ትወርዳለች ማለት ነው። ሃይስት ፖይንታችን ወደዚህ ዝቅ ስለሚል ስለዚህ ያ ማለት ቴንከንሰኑ ወደታች ወረደ ማለት ኦብቪየስሊ በሾርት ተርም ወደታች እየወረድን ነው ማለት ነው። the same thing በኪጁንሰናችንም ኬዝ ብናየው where is 25 ኦኬ ይሄ ይዟል። ይሄ ይቆያል። ይሄ አሁን ይቆያል። ለምን ይቆያል? ሎስት ፖይንቱ ይሄ ነው። አንለስ አዘርዋይስ ከዚህ በታች መጥቶ ከእንትን ካላለው ኪጁንሰናችን ቀጥ ብሎ መሄዱ አይቀርም። ስለዚህ ባይ ዲስ ምን ማለት ነው? በሚድተርም የቢትኮይን አካሄድ ወደታች መጣ፣ እዚህ ጋር ሚዲየም ፖይንቱን ፈጠረ፣ ከዛስ ወደ ላይ ሄደና ይሄንን ከፈጠረ በኋላ ቀጥታ ተመልሶ ማን ጋር ነው የመጣው? አያችሁት? ሴንትራል ፖይንቱ ላይ ማለት ነው። የሚድተርም ሚዲየም ወይም ኢኩሊብሪየም የምንለው ኤሪያ ላይ መጥቷል። ከዚህ አሁን ሪጀክት ለማድረግ ጥሯል። ከዚህ ተነስቶ ወደ ላይ ለመንቀሳቀስ የሚጥር ከሆነ ወደ ላይ እንመለከተዋለን። አይ እዚህ ጋር ልሰበር ካለ ደግሞ ወደታች እንመለከተዋለን ማለት ነው ሜጀር። ስለዚህ በዋነኝነት እሱ ነው። ነካ እያደረኩ የሌሎቹን ልመለከትና ወደ ክላሳችን እንገባለን። 8 ደቂቃዎች አሉን። ጎልድ አሁን ሜጀር ስለሆኑ እናንተ የሚመለከቱ ስለሆነ ጠንከር አድርጌ ለመመልከት ሞክራለሁ። በዴሊው ኢትዝ ስቲል ሰፕረስ ተደርጎ ዴስ ክሮሱ እንደተጠበቀ ነው። ቢር ፊውቸር ኩማችን ቢሪሽ ሞመንተም ላይ ነው። ቺኮ ስፓናችን ደግሞ ፕራይስን ለመስበር እየታገለች ትገኛለች። ስለዚህ ሜጀርሊ ያ ሀፕን የሚያደርግ ከሆነ በተለይ ከዚህ በታች የምትሰበርበት አጋጣሚ ካለ ይሄም ወደታች የሚሰበርበት አጋጣሚ ካለ ወደታች እንመለከተዋለን። አንለስ አዘርዋይስ በዛ መልኩ ካልሄድን ግን
አሁን ባለው እንቅስቃሴ ቴንከንሰናችን ጉዞ ወዴት ይሆናል ማለት ነው ኔክስት ያው ይሄንን የደጋገምኩላችሁ ያለሁት አንድ ስቴፕ በትምህርቱ ስለጨመራችሁና አንዱ የእንትኑ ኮንሲደሬሽን ስለሆነ እሺ የትምህርቱ ኮንሲደሬሽን ስለሆነ ለዚህ ባይ ዲስ ምን ማለት ነው unless otherwise ይሄንን ሃይ መጥቶ ካልቀየረ በስተቀር or else ከዚህ ሎ በታች ካልመጣ በስተቀር ቴንከንሰናችን the same spot ላይ ቀጥ ብላ መሄዷን ትቀጥላለች ማለት ነው ኪጁንሰናችን ጋር ስንመጣ ሜቢ በቃል yes በ25ቱ ስንመለከት ይሄም ቀጥ ብሎ ለተወሰኑ ቀናት መሄዱ አይቀርም unless otherwise ከዚህ በታች መጥቶ ካልሰራ በስተቀር አሁን ኤግዛክትሊ በአንድ ቀኑ ኤግዛክት ኢኩሊብሪየም ፖይንቱ ላይ ነው የሚገኘው የሚድ ተርም ኢኩሊብሪየም ፖይንቱ ላይ ባይውጪ ምን ማለት ነው ይሄ ሌቭል ወደ ታች ሊደፍቆ ይችላል በዛውም ልክ ከሰበረው ደግሞ ወደ ላይ በደንብ ሊሄድ ይችላል ማለት ነው ወደ ላይ በመሄዱ ሂደት ምናልባት እስከ 4854 ልታዩት ትችላላችሁ ነገር ግን ከኪጁንሰናችን አልወጣም ነው ኪጁንሰናችንን እየታገለ ነው ስለዚህ ምንም ልናደርግ የምንችልበት ኤሪያ ላይ አይደለም ኢዘር ወደ ታች መጥቶ ከቴንከንሰናችን በታች ካልሰበረ or else ደግሞ በጠንካራ ካንድል ከኪጁንሰናችን ወደ ላይ ካልሰበረ በስተቀር በየትኛው ማቅጣጫ ልናየው አንችልም በአራት ሰዓቱ ሜጀርሊ አራት ሰዓቱ እያሳየን ያለው ፖዚቲቭ ምልከታን ነው ኤቭሪ ኤሰንስ unless otherwise ቺኮስፓናችን ከዚህ አለመውጣቷ ብቻ እንጂ አሁን ይሄ ተሰብሮ ቴንከንሰኑ by any means የሚሰበር ከሆነ በፕራይስ you can look it forward to this area ማለት ነው ወደዚህኛውና ወደዚህኛው ኤሪያ በታችኞቹ ታይም ፍሬሞች በደንብ አድርጋችሁ ግን ከስር መከታተል ይኖርባችኋል ሜቢ የኪጁንሰን እና ቴንከንሰን ወዴት ይሄዳሉ የሚለውን ስናነሳ በዚህኛው ኬዝ ይሄ አዲስ ሎካል ፈጠረ በስተቀር ወይም ደግሞ ከዚህ በላይ ካልመጣ በስተቀር ቴንከንሰናችን ቀጥ ብላ መንቀሳቀሷ ወይም መቀጠሏ አይቀርም በዛው ልክ ደግሞ ኪጁንሰናችንን እንመልከት ኪጁንሰናችን አቅጣጫው ሜቢ 25 yes አሁን ኪጁንሰናችን በሚቀጥለው 4 ሰዓት ውስጥ ወደዚህ ከፍ ይላል ከዛ ከፍ ይላል you see ከዛ ነገ ጧት ምናምን ወደዚህ ከፍ ይላል ከዛ ከነገ ወዲያ ወደዚህ ከፍ ሊል ይችላል ማለት ነው ጭራሽ ከእንትናችን መጥቶ ሊበልጠው ይችላል ማለት ነው ሊሰብረው ይችላል ስለዚህ ይሄ ቢሪሽም ሊሆን የሚችልበት አዝማሚያ አለ ለዛ ነው ይሄንን የመሰበር ሁነት መጠበቅ ያለብን በተለይ ዛሬ የተፈጠረው ጋፕ ራሱን የቻለ ትርጉም ስለሚሰጠው ማለት ነው ስለዚህ ይሄንን ከዛ መልከታ ከሃየር ታይም ፍሬሞች ብቻ የምንመለከተው እንግዲህ ወደ ታችኛው ታይም ፍሬሞች ራሳችሁ በደንብ እየጋለባችኋቸው እንድትሄዱ ነው እንዳጠቃላይ የጂቢፒ ዩኤስዲ ፖዚቲቭ የሆነ ምልከታ ስቲል ይዟል በዚህ እንቅስቃሴው ምናልባት የዴሊውን መመልከት ስላለብን ዴሊውን አንዴ እንመልከት ዴሊው ቀጥታ ፖዚቲቭ የሆኑ ሪአክሽኖች እዚህ ጋር አሳይቷል እዚህ ጋር ይሄንን ፓተርን ሰብሮ ወደ ላይ ለመውጣት እየጣረ ነው አሁን ባለበት ቅርጽ በጣም ወሳኝ ቅርጽ ላይ ይገኛል በጣም ፖዚቲቭ የሆነ ወደ ላይ ምልከታ ልንመለከተው የምንችለው ምናልባት ይሄንን ትሬንድ ላይን በመስበር ሂደት ደግሞ እስከ 78 ሊሄድ ይችላል ብለናል አይደል ስለዚህ whenever ይሄንን ስታሰምሩት እስከ 78ኛው ኤሪያ ልታዩት ትችላላችሁ ማለት ነው ይሄ ሌቭል በጠንካራ ሁነት መጥቶ ቴስት ሊደረግ እንደሚችል ማሳያ ነው ማለት ነው በምን ኬዝ በጂቢፒ ዩኤስዲ ኬዝ እስከ ብር ከ37 ድረስ መመልከት ትችላላችሁ በዴሊው ይሄንን ነው የሚያሳየን 4 ሰዓቱም ያው አይቼው ስለነበረ ነው አክቹአሊ 4 ሰዓቱ ሜጀርሊ እቺኛዋ ካልተሰበረች ብያችሁ ነበር አሁንም ይሄ ካልተሰበረ ምንም ለውጥ የለውም ይሄ ከተሰበረ ግን በጣም በጠንካራ ሁኔታ ወደ ላይ ልታዩት ትችላላችሁ ከፓተርን አንፃር ይሄ ፓተርን ተሰበረ ማለት በጣም በጠንካራው ወደ ላይ ሊሄድ ይችላል በዛው ልክ ደግሞ ሊደፈቅ ይችላል እንዲሁ ባይ ዲፎልት ግን ጂቢፒ ዩኤስዲ ወዴት ነው የምትመለከተው ካላችሁኝ unless otherwise የሆነ አንዳች ዜና ምናምን ካልተፈጠረ በስተቀር everything is showing up ወደ ላይ እንደሚሄድ ጂቢፒ ጄፒዋይ ለጊዜው ባትሳፈቱት ጥሩ ነው እኔ ሪሰንትሊ ነው በደንብ ማየት የጀመርኩት ጂቢፒ ጄፒዋይን በተለይ የሆነ ጊዜ ላይ ባክ ቴስት እያደረግን ያመጣውን ለውጥ አይቼ ዋው ነው ያልኩት ምክንያቱም ጄፒዋይ ፔር ሆኖ how come ሜክሲሞኩ ላይ እንደዚህ አይነት እንትኖች ሊያመጣ ይችላል ብዬ ሳይው it's not a normal እንትን አይደለም ኖርማል ልትሉት የምትችሉት ታይፕ ኦፍ ማርኬት አይደለም በጣም ዊርድ የሆነ ፕራይስ አክሽን ያለው ነው ከየትኞቹ በተለየ ዊክሶቹ ረጃጅም you never know what is going to happen and for that ደግሞ ጋፕ ሆኖ ያገኘሁት ምንድነው የነዚህን ሁለት ትልልቅ ሴንትራል ባንኮች ዜናዎች አንከታተል እንደ ፎሬክስ ትሬደር
አሁን እኔ አም ቲቺንግ ዩ አም ሞር ኦፍ ኤዱኬተር ነኝ እንጂ እኔ እናንተ ጋር ስመጣ የዚህ የትሬደርነት ፐርስፔክቲቭ ሞር ኦፍ ግንባታ ላይ ነን አይደለ? ከዛ እሳቤ አንፃር እንደ አንድ ትሬደር ማየት ያሉብን ጉዳዮች አሉ። ሜቢ ማይ ኤምፋሲስ ኢዝ ኦን ቢትኮይን። ስለዚህ የቢትኮይን ዜናዎች ላይ ይችላሉ። እናንተ ግን እንደ ተማሪ ካሁኑ እንደ ባህል ማወቅ ያለባችሁ ፔሮቻችሁን ከመረጣችሁ በኋላ እነዛ ፔሮች ላይ በጣም ዲቴይልድ የሆኑ ጥናቶችን ማካሄድ በጣም አስፈላጊ ነው። ያው አሁን የትምህርቱ ሌቭል ላይ ስለሆናችሁ ይሄ ነው እንደዚህ ነው ሊባል ስለማይችል ማለት ነው። ዞሮ ዞሮ በዴሊው እንግዲህ ኢኩሊብሪየም ፖይንት ላይ ይገኛል። ምን ሀፕን ሊያደርግ እንደሚችል ኔክስት የምናውቀው ሜጀርሊ የሰኞ ማርኬት ከተዘጋ በኋላ ነው። እንዳጠቃላይ ግን እዚህ ላይ አትሳተፉ ለጊዜው፣ ይሄን አዘግዩት። እኔ ባክ ቴስት እያደረኩኝ ነው። ጂቢፒ ጄፒዋይን በተቻለ አዘግዩት። ከዛ እኔ በራሴ ሌሎቹ ላይ የምርም ባክ ቴስት የተደረጉ ዳታዎች አሉኝ፣ ዝም ብዬም እየሰጧችሁ አይደለም። እነዚህን ግን ባክ ቴስት ካላደረኳቸው በስተቀር እንዳስተማሪም ይሄ ነው ብላችሁ ሄዳችሁ በቃ ሰዓት ውስጥ ግቡ እንደማለት ስለሚሆን እቺን ባለፈውም ተናግሬያለሁ። ጂቢፒ ጄፒዋይ ቆይ ላስብበት ጊዜ ስፕሪንግ ብያቸዋለሁ። ላስብበትም ሳይሆን እየሰራሁበትም ነው። ጊዜን እያብቃቃው ባክ ቴስት ማድረግ ስላለብኝ ነው። እስካሁን ወደ 15 16 ትሬዶችን አድርጌ ነበረ ቅዳሜ ዕለት በጂቢፒ ጄፒዋይ። ዊን ሬቱ 46% አካባቢ ነው። ግን we need to see how the market react እንደሚያደርግ ከዜና ከምናምን ከምንላቸው ጉዳዮች አግባብ ማለት ነው። ወደ ዴሊ የዩሮ ዩኤስዲ ስንመጣ it is still showing positive የሆኑ ምልከታዎችን እያሳየ ነው። እዚህ ጋር እንደምትመለከቱት ደግሞ ጠንካራ በሆነ ካንድል ወዴት ወጥቷል? ከኩሞ ወጥቷል። ስለዚህ አሁን የሚጠበቀው ብቸኛው ነገር በተለይ ቺኮስፓናችን መታ ወደዚህ የምትወጣ ከሆነ it is going to be hugely በጣም ሰፋ ያለ ጉዞ እስከ ድረስ ሊጓዝ ይችላል ማለት ነው። እስከዚህ ድረስ ሊጓዝ ይችላል። ይሄ በዴሊው ነው ብላችሁ ዋንስ የዴሊውን ኮንፊርሜሽን አገኛችሁ ማለት ለተከታታይ ቀናት በታችኛው ታይም ፍሬም ወደ ላይ ብቻ በሚመጣበት ጊዜ እያያችሁ አሁን የዴሊው የሃየር ታይም ፍሬም ጥቅሞች አንድ የሃየር ታይም ፍሬሞቹን ተለዩና ዋንስ ያ ነገር ሲሰበርላችሁ በታችኛው ታይም ፍሬም ወርዳችሁ መለብለብ ነው ማለት ነው፣ በቃ በዛ ትሬድ። ስለዚህ ሃየር ታይም ፍሬሙን ማየት በጣም ጥቅሙ አሁን ለምሳሌ በዴሊው አስቡት። ላይክ እዚህ ጋር አግኝተ ነው ቢሆን እዚህ ጋር ይሄን ሲሰብር አግኝተ ነው ቢሆን በቃ የዴሊው እኮ ተቀየረ ብለን በዴሊው ከዚህ ተነስቶ ስንት ማለት ነው? ከዚህ ተነስቶ አትሊስት ወደዚህ ሲሄድ it is almost 1200 ፒፕስ ይኸው 1300 ፒፕስ you see እዚህ ጋር እስከሚደርስ እንኳን 1300 ፒፕስ that is huge። ስለዚህ ያንን መልከታ በዛ መልኩ ልታገኙ ትችላላችሁ ማለት ነው። አሁን ባለው እይታ ዝም ብላችሁ እንዲሁ ከላይ እንኳን አተ ግሊምፕስ ስትመለከቱት it is changing ትሬንድ አካሄዱን ኦልሞስት ቀይሯል። በቃ ብቸኛው ነገር አሁን እዚህ ጋር ቺኮስፓኗ መጣ ሪጀክት የምትደረግበት ኤሰንስ የሚመጣ ከሆነ ነው። በተረፈ የቴንከንሰናችን ወዴት ትሄዳለች ካለን ቴንከንሰናችን ቀጥሎ የምታደርገው ጉዞ ኦብቪየስሊ እዚህ ጋር ናት አሁን። ስለዚህ ነገን ትጠብቅና ከነጎዳ ከፍ ትላለች። እሺ ከነጎዳ ከፍ ትላለች። ይሄ ማለት ነገና ከነጎዳ ቡሊሽ የመሆን እድሉ የሰፋ ነው እያለን ነው ማለት ነው። ሴንኮስፓናችንን ካየን ማነው ሴንኮስፓን ልበል ኪጁንሰናችንን ካየን ኪጁንሰናችን የሚነግረን አሁን ይሄኛው ነው አይደለም? ነገ ወደዚህ ከፍ ይላል፣ ከነጎዳ ከፍ ይላል። አብሮ ነው ከፍ ይያሉ የሚሄዱት ከቴንከንሰናችን ጋር። ከዛ በኋላ በጣም ከፍ ይላል። እሺ እዚህ ጋር ይመጣል። መቼ በአራት በአምስት ቀን ውስጥ እንደዚህ እያለ ይሄዳል። ይሄኛውም እንደዚህ እያለ ይሄዳል። ሁለቱም ወደ ላይ ታጥፈው በአንድ ላይ የሚጓዙ ከሆነ ፕራይሳቸው ወደ ላይ የሚሆን ከሆነ ወደ ላይ ብቻ እንመለከታቸዋለን ማለት ነው። ስለዚህ ሞሮፍ የዚህ ሳምንት የዩሮ ዩኤስዲ እይታዬ ነው ቡሊሽ ነው። the same thing AUD USD the same thing ነው እያሳየ ያለው። unless otherwise በአደገኛ ዜና ትራምፕ እንደለመደው አምጥቶ የሆነ ነገር ካልፈጠረ በስተቀር በዚህ ኬዝ ተንከንሰናችን አሁን ያለችበት ሌቭል እዚህ ጋር ነው። ስለዚህ ነገ ከፍ ትላለች፣ ከነገ ወዲያ ደግሞ የበለጠ ከፍ ትላለች ማለት ነው። ምክንያቱም እቺ ሌቭሎችን ነው እየነገርኳቸው ያለው። ስለዚህ እቺኛ እጥፍ እያለች ወደ ላይ የምትሄድ ከሆነ የበለጠ ወደ ላይ ነው የምንሄደው አይደል? ስለዚህ ከሱ ሐሳቤ ነው የምንወስደው። ኪጁንሰናችን በዛው ልክ ወደ ትሄዳለች። ኪጁንሰናችን 25 ይታል 25 እዚህ ጋር ነው። ስለዚህ ነገ ከፍ ይላል፣ ከነገ ወዲያ በጣም ከፍ ይላል፣ ከነገ ወዲያ በጣም ከፍ ይላል። ስለዚህ አትሊስት እስከዚህ ሌቭል ድረስ ሊመጣ ይችላል ማለት ነው።
እሺ ስለዚህ በዚህ ሳምንት ይሄንንም ከፍታ ላይ ነው ማለት unless otherwise አሁንም consider this DXYን በጥንቃቄ ተመልክታችሁ የDXY አካሄድ by any chance እንትንም አይሆን ከሆነ በዜና ኢምፓክት የማይደረግ ከሆነ DXYን ሜጀርሊ ወደ ታች ነው ያየነው ሌላውን ደግሞ ወደ ላይ ያው DXY ወደ ታች ያየነው በነበረበት ሂደት አሁንም ወደ ታች እየዘለቀ ነው አይደል ስለዚህ ይሄ ማለት ደግሞ ዴፊኒትሊ አሁን በ15 ደቂቃችን ስላሳየን አይደለም እንደዚህ ያልኳችሁ ሜጀርሊ ራሱን የቻለ ምልክታ ስለሆነ በአራት ሰዓቱም ብለናል ይሄ ሄቪ ሪጀክሽን ከሆነ ወደ ታች ነው የሚሄደው ብለናል አይደል ስለዚህ እንዳጠቃላይ እይታው ይሄንን ይመስላል ሜቢ በኦይን ለምትሉት ስለዚህ ሜጀርሊ በዛ ምልከታ ማድረግ ነው USD JPY obviously ከDXY ጋር ተመሳሳይ አቅጣጫ አላቸው ብለናል ከካድ ጋር ካድ አይተን አናቅም ብዙ ከናንተ ጋር ምናልባት ካድ ግን እዚህ ጋር የተሰበረበት ሁኔታ አለ ስለዚህ አሁን በቀጣይ እንዴት ይሆናል ቢሪሽ ነው USD ካድ ከሆነ ቢሪሽ ነው የሚሆነው ለምን ከፊት USD ካለ አሁን የካናዳ ዶላር በዋጋ ደረጃ USD በዋጋ በሌቭል ደረጃ እየቀነሰ ከሆነ የካናዳ ዶላር መጠኑ ወደ ታች ነው ዝቅ ማለት ያለበት ማለት ነው ስለዚህ USD ካድ ዝቅ ነው የሚለው obviously የሚያሳየንም ዝቅ ያለ እየሄደ መሆኑን ነው ግን ይሄ ሪጀክት መደረግ አለበት unless otherwise ወይም ደግሞ ይሄ የሳበው ስለሆነ ወደዚህም ሊመጣ ይችላል ስለዚህ ይሄ ሪጀክሽን ከዚህ በታች ካልወረደ በስተቀር ኮምፕሊትሊ ወደ ታች ነው ልንል አንችልም እሱን ጠብቀን መግባት ይኖርብናል በታችኞቹ ታይም ፍሬሞች ደግሞ እንደምትመለከቱት ጭራሽ ወደ ላይ ነው ያሳያል ባይውጭ ይሄ obviously እንትን የሚልበትን ሁኔታ ይፈጥራል ማለት ነው ስለዚህ በዚህኛው ኬዝ it needs to be ይሄ ተሰብሮ እንግዲህ አሁን እዚህ ጋር ሪጀክሽን ካንድሎችንም እያየን ነው በዴሊ ታይም ፍሬሙ ከፍታን ነበር የሚያሳየው አሁን ግን ሪጀክት እየተደረገ ወደ ኋላ የሚመለስበት እድል ሊኖር እንደሚችል ማሳያ ይሆነናል ማለት ነው እሺ ሌላው ኒውዚላንድ ከዩኤስዲ obviously ከነ ዩሮ ጋር ተመሳሳይነት አለው በአራት ሰዓቱ ፖዚቲቭ ነው የሚያሳየው ሁሉ ምናልባት እስቲችኛዋ ቀጥ ያለችው የምትታጠፍበት እንትን ቢኖር ይሄኛው ምን ብያቸዋለሁ ቀጥ ብሎ ሄዶ ሲታጠፍ ምን አለ ሬንጅ የነበረ ማርኬት አቅጣጫ ሊቀይር ስለሆነ ማሳያ ነው ብለናል ስለዚህ ኒውዚላንድ ዩኤስዲ በአራት ሰዓቱ ወደ ከፍታ ሊሄድ ያሰበ ስለሆነ ማሳያ ነው እዚህ ጋር የሰበረውንም ሌቭሉን መመልከት ትችላላችሁ ሜቢ ግን ይሄ ዴፊኒትሊ ወደ ላይ ሊሄድ ነው አይደለም የሚለውን ልንለይ የምንችለው ሜጀርሊ አሁን በሚያሳያቸው እንቅስቃሴዎች ነው ሜጀርሊ ደግሞ እስቲ እንትን ወዴት ትሄዳለች የሚለውን እንመልከት ቴንከንሰናችን በዋነኝነት ቴንከንሰናችን የሚቀጥለው ላይ ዝቅ ነው የምትለው ቀጥ ማለቱ አይቀርም ወደዚህኛው ዝቅ ማለቱ አይቀርም ይሄ እንግዲህ ከፍ ብሎ መጥቶ ከዚህ በላይ የሚሄድ ከሆነ ከዚህኛው ሌቭል በላይ የሚሄድ ከሆነ በዛው ከፍታዋ ትቀጥላለች otherwise ግን ዝቅ ማለቷ አይቀርም እሱን ያዙ በዛው ልክ ደግሞ ኪጁንሰናችንን እንዴ ኪጁንሰናችን አሁን እዚህ ሌቭል ላይ ነው ስለዚህ በዚህ ኬዝ ከ16 ሰዓታት በኋላ ወደዚህ ከፍ ይላል ይሄ ማለት ምን ማለት ነው እዚህ ጋር ስለተያዘ ይሄኛው ከፍታ ከፍ ሊል አይችልም ማለት otherwise ይሄኛውን ካንድል ካልጨረሰ አይደል ስለዚህ ይሄንን ካንድል እንደጨረሰ ግን ለሎስት ፖይንት ወደዚህ በሚመጣበት ጊዜ ኪጁንሰናችን አያችሁት እንደሚሄድ እዚህ ሌቭል ድረስ ሊመጣ ይችላል ማለት ነው አሁን ፕራይሱ ያለበት ሌቭል በዛው ኬዝ ግን እንትኑ ፕራይሱ ደግሞ ተጠናክሮ እስከቀጠለ ድረስ ወደ ላይም ሊሄድ ይችላል ስለዚህ ሜጀርሊ ወደ ላይ የሚሄድበት አዝማሚያ ይበዛ ይሆናል ማለት ነው በአንድ ሰዓቱ ምናልባት ግን ወደ ታች የተዘፈቀበት ሁኔታ ነበረ እሱን ለመስበር ግዴታ አሁን ኪጁንሰኑን ለመስበር እየጣረ ነው ኦሬዲ እዚህ ጋር ጋፕ ፈጥሮ ስለነበረ ነው ይሄ ሀፕን ያደረገው በተቻለው ለመመለስ ሞክሯል ሪጀክት ተደረገ ለመመለስ ሞከረ ሪጀክት ተደረገ አሁን ተመልሶ ለመውጣት እየጣረ ነው ይሄንን መውጣት ካልቻለ ግን በ4 አወርም በዴይሊ ታይም ፍሬም ወደ ታችኛው እያስወረደን ሊሄድ ይችላል ምናልባት ግን 15 ደቂቃው እዚህ ጋር እንደምትመለከቱት ሜጀርሊ ወደ ላይ እየወጣ መመልከት ትችላላችሁ ስለዚህ አስፋራስ DXYን እስከተመለከታችሁ ድረስ ሌሎቹን እንዳለ በዚህኛው ሳይድ ልትመለከቷቸው ትችላላችሁ ማለት ነው የዩሮ USD ሌላው
አምቢጊቲ ፈጣሪው ነው። ላይክ እንደ ጂቢፒ ዩኤስዲ ነው ማን ነው ጂቢፒ ጄፒዋይ ነው። ግን በተቻለው ያው ይሄንንም ኮንሲደር አድርገዋለሁ። ምክንያቱም የጄፒዋይ እንትኖች እንዳዩዋቸው በጣም አስቸጋሪዎች ናቸው። ሆነስትሊ ስፒኪንግ ማለት እንደ ጀማሪ ዝም ብዬ ልሰጣችሁ ስላልፈለኩኝ ነው። እሺ ሌላው ጂቢፒ ኤዩዲ አለ። ይሄንን ብዙ እኔ እስካሁን ሰጥቻችሁ አላውቅም። ሌላ የቀረ ካለ እናንተ ንገሩኝ። ትሬድ እያደረጋቻችሁ ስላልሆነ አሁን ማብዛቱም ጥቅም ስለሌለው ማለት ነው። ሜጀሮቹን ስለሆነ ትሬድ የምታደርጉት። በተረፈ የእናንተን አሳዩኝ። ሳልሹ አይቼዋለሁ። በጣም ምርጥ፣ ለዛውም ሁለቴን ያሸነፍሽው በጣም የሚገርም ነው። አረረረ ሳልሽ ቢትኮይን ላይ አልተቻልሽም እኮ አሳየኛ። ቤኒ ቢቲሲን እኮ አወራው መጀመሪያ። የእናንተን አሳዩኝ ቢቲሲ። ሌላ የገባችሁትም ካለ ከሌለ እንወጣለን ማለት ነው። የዛሬውን ግን አጠቃላይ የዊክሊ እይታ ይሄንን ይመስላል። አብራችሁኝ ስለቆያችሁም እጅግ በጣም አድርጌ አመሰግናችኋለሁ።